በእናትሽ እንደዚህ ያልኩኝ በእናትሽ ማሚ ከዚህ በኋላሽ እንዴት ነው ማምን አልወዳትም እንኳን ብትለኝ እንዴት ነው ማምን። የዛሬውማ ጭራሽ ሙሉ ለሙሉ በለእሱ እኔ ሀይሚዬ የጠበቅኩት ነታ ምናምን አሌለ በቃ ሰላም ሆኖ ይመጣሉ የሚለውን ነበር ዛሬ ተስፋ የጠበቅኩት። ነገር ግን በዚህ ልክ ልቧ ተሰብሮ እንደዚህ ሆና ትመጣለች ብዬ አልጠበቅኩም ነበረ። ሀይሚ እንኳን እንባሽን መከፋትሽን አንፈልግም ማንፈልግ ሰዎች አለን። ባክሽ ባክሽ ተረጋጊ። በእርግጥ የተፈጠረው ነገር የሚያረጋጋ አይደለም። ሁላችንንም በሀይሚ ቦታ ሴት የሆንን ሰዎች በሀይሚ ቦታ ብንሆን ያመናል። ሊያሳምነንም አይችልም ምንም ብንባልም። ምክንያቱም እኔ በጣም ግራ እየገባኝ ነው። ግን ሀይሚዬ አታልቅሽ የኔ እናት። አንቺ እኮ ጀግና ነሽ። አንቺ ጠንካራ ነሽ ከሚባለው በላይ ጠንካራ ነሽ። እውነት እኔ በጣም ግራ እያጋባኝ ነው ያለው አሁን ላይ። ምክንያቱም እኔ እንጃ ምን ማለት እንዳለብኝ ለራሴ ማለት ነው። ምን ብዬ ምን መፍረድ እንዳለብኝ ራሱ ግራ ተጋባኝ። ምክንያቱም ለሀይሚ ብሩኬ ከሰጣት ተስፋ አንጣር አላቅም። እኔ እንጃ ሀይሚን ብሩኬን ስንት ጊዜ ገልጠዋለች፣ ስንት ጊዜ ስለሱ ስታወራ ነበረ እና በዚህ ልክ እንደዛ አይነት ነገር ይፈጠራል ብዬ እኔ አሁንም ልቤ አላመነም። እና እኔ እንጃ ውዶቼ በጣም እኮ ግራ ያጋባል። ግራ የሚያጋባ ነገር ነው። አሁን ሀይሚዬ እኔ እኮ እንጀራ እናለውን ነው እንዴት እኔ እንደዚህ ትደብቀኛለህ ምናምን ነገር። ምክንያቱም አሁን ሀይሚ እኮ ልክ ነች። ሀይሚ መሰበሯ ማልቀሷ ልክ አይደለም እያልኩ አይደለም፣ ልክ ነች። ምክንያቱም የተሰጣት ተስፋ ያማታል። እዚህ ጋር ሁል ጊዜ አንድ ሰው እውነተኛ ሰው ሆኖ እያወራችሁ እንደዛ አይነት ነገር ስትሰሙ ያማችኋል። ነገር ግን ደግሞ ይሄ እንደዛ አይነቱ ነገር ይሆናል ብዬ አላስበውም በጭራሽ ማለት ነው። አንድም ሴራ ነው፣ ሁለትም ደግሞ ወይንም ብሩኬ ፕራንክ እያደረጋት ሊሆን ይችላል እንጂ ሀይሚዬን ወይንም ይቺ ሴትዮ እንደተባለው ሴራ ሊሆን ይችላል። ተልኮ ነው እየተወጣች ያለችው በእርግጠኝነት እንጂ እኔ ብሩኬ እንደዚህ ከሀይሚ ተደብቆ ምናምን ነገር። በእርግጥ ብሩኬ ከሀይሚ ተደብቀክ የምታደርጋቸውን ነገሮች ማቆም አለብህ ከዚህ በኋላ። ይሄ ትምህርት ሊሆን ይገባል። የምሬን ነው። ይሄ እናንተ አይኖ እንደማትለያዩ እናውቃለን። ግን እሳ ደግሞ እዚህ ጋር ሀይሚ የሚጎዱ ነገሮች ማድረግ የለብህም። ልጅቷ ሴት ናት። ሴት ልጅ ሁል ጊዜም የሆነ ነገር አስበው ካልተሳካላት የሆነ ነገር አልፈልግም ብላ እንደገና ደግሞ ያሷ አምሮበት ሲኖር ትቀናለች። ህይወቱን ለመበጥበጥ ነው ስር የምሰደው። እና ይችንም ጭልፊት የተረዳውትኝ እንደዛ ነው። የምሬን ነው። እና እኔ አላቅም ምን ማለት እንዳለብኝ አላቅም ውዶቼ። ውስጤ በጣም ግራ ተጋብቷል። ተጨናንቅ ያለውን አዝኛለሁም። ምክንያቱም ሀይሚ በዚህ ልክ ስታለቅስ ማየት ላይ ያመኛል። እኔ ሀይሚ እንድታለቅስ ሳይሆን ጠንካራ ሆና ማየት ነው የምፈልገው። የሀይሚን እንባ ሩዋን ያክል ማየት አልፈልግም በሷ ጉንጮች ላይ። ምክንያቱም ጥላት አላት። እነዛ ጥላቶቿ እንዲደሰቱ አልፈልግም። ስንት ነገር ተብላለች፣ ስንት ነገር ተብላ ነው እዚህ የደረሰችውና ምንም እንድትሆን አልፈልግም። ነገር ግን ሀይሚዬ አሁን አንቺ ለብሩኬ እድል ስጪው ማለት ለውሳኔ አትቸኩይ። በእናትሽ ተረጋጊና አውሩበት። ቶሎ ተስፋ አትቁረጭ። ነገሩን አውሩበት። ይሄ ነገር እውነትም ላይሆን ይችላል እና ተረጋጊና እድል ስጪውና አንቺም ከህመምሽ አገግሚና ከሐኪም ቤት እስከምትወጪ ድረስ አሁን ካጠገብሽ ከጎንሽ እሱን ማባረር ጥሩ አይደለም፣ እንደኔ ማለት ነው። ብሩኬ ደግሞ ውጣልኝ ስትባል መውጣት አልነበረብህም። እሷ እኮ እዛ ጋር ታማ ነው ያለችው አይደለ? ለምን ትወጣለህ? ጥላት ለማ ካንተ የሚበልጥ ሰው አለ ማለት ነው። ለሷ ካንተ የሚበልጥ ሰው አለ እዛ ጋር የለም። እኛ የምናውቀው አንተ እንደሆንክ ነው፣ ለሷ አዛኝ እና ተቆርቋሪ። ስለዚህ ውጣ ስትል ተነስተ መውጣትህ ስተት ነው። እንደኔ ተመልሰህ ግባ። ይቺ ልጅ የበሰ አንድ ነገር ብትሆን ጠጠቱ የሁላችንም ነው።
ጠጠቱ የሁላችንም ነው። ውጣ ስትባል ተነስተ መውጣትህ ልክ አይደለም። ሀይሚዬ ደግሞ ውጣልኝ ተማለት ይልቅ ነገሮቹን ተሽሎሽ ድነሽ አውርታችሁበት ነገሩን ተረጋገጠ በኋላ ለውሳኔ ብቸኩይ ጥሩ ነው። በእርግጥ እስከዛሬ የሰጠው እድል እስከዛሬ ያደረኩት ተስፋ ይበቃኛል የሚለው ነው አንቺ ልብ ውስጥ ያለው ማለት ነው። ግን ቢሆንም ግን ብሩኬ የዛን ያክል እንደዚህ ይጎዳሻል ብዬ አላስብም። አሁንም ብሩኬ ያደርገዋል ብዬ አላስብም። ሲጀመር ልጅቷ ውሸታም አላረገዘችም። ትናንት ጨርቅ ወጥፋ ነው የመጣችው። በእርግጠኝነት ልጅቷ አላረገዘችም። ዛሬ ስትቀመጥ ወንበር ሆዷን ሲነካት ልብሷ እጥፍ ነው ያለው ሰውነቷ ላይ ማለት ነው። እኛ እውር አይደለንም፣ አይናችን እኮ በስነ ስርዓት ያያል። ስለዚህ ልጅቷ ጨርቅ ከታ መታ ነው ልጁን አርግዣለሁኝ ያለችው ለብሩኬ። አላረገዘችም። የኔ እናት ራስሽን አታሳምሚ ሀይሚዬ፣ አላረገዘችም። አንቺንን ከብሩኬ ለመነጠል ነው። ብሩኬን ደግሞ ያወዘጋገበችው እዚች ጋር ብሩኬ ሊወዘጋገብ የቻለው በዛን ጊዜ አግኝቷታል፣ ሰላም ተባብለዋል ምናምን። ከአንድ ሰው ጋር ስትገናኙ ሰላም ትጨባበጣላችሁ፣ አለቀ። ይቺ ልጅ በመጨባበጥ ውስጥ ምን አባቷ እንዳደረገችው አናቅም። ምን እንዳስነካችሁ አደንዝዘውስ ቢሆን አደንዝዘው መኝታ ክፍል ሲይዘው ሄዳስ ቢሆን ምን ይታወቃል? ሳይፈልግ ይሄ ልጅ ያለ ፍላጎት የሆነ ነገር አድርገውስ። ሌላው ነገር ደግሞ ብሩኬ ስለደበረክ ደብሮህ ነው እሷ ጋር የሄድከው ማለት ነው። ቢደብርስ ታዲያ ቤተሰብ እናት ወንድም አለ፣ ለምን አትሄድም? እሷ ጋር ለምን ትሄዳለክ? እንዲህ ይሄ እኮ መሆን የሌለበትን ነገር ነው። ትልቅ ስህተት የሰራው ብሩኬ፣ ይሄ መሆን የለበትም። ተሳስታል። አላቅም የዋህነት ይሁን ወይንም ችግር አይፈጥርብኝም ብለህ ነገርን አርቆ ያለማሰብ ያለማገናዘብም ሊሆን ይችላል። በዛ አንግል ነው እኔ የተረዳሁትኝ ብሩኬን ማለት ነው። እና ሀይሚ ለብሩኬ እድል መስጠት አለብሽ። እድል ስጩ፣ እድል ልሰጩ ይገባል። አሁን እዚች ጋር አንቺ ድነሽ ከህመምሽ አገግመሽ ይሄ ነገር ውሸትም ቢሆን እንኳን ይሄ ነገር ውሸት ነው፣ እርግጠኛ ነኝ ውሸት ነው። እናንተን እያጣላይ ነው ልጅቷ፣ ውሸት ነው። ግን ይቆጭሻል። አንቺ እውነት አድርገሽ ነው ያልሽው፣ ነገ የሚቆጭሽ ነገር ነው እዚች ጋር ማለት ነው ሀይሚዬና። የምትወጂውን ሰው ካጠገብሽ በእንደዛ አይነት መንገድ ቶሎ ተስፋ ቆርጠሽ ማባረር የለብሽም። ጥግ ድረስ መጋፈጥ ነው ያለብሽ። አሁን ላይ አንቺ ህመምሽን ነው ማስታመም ያለብሽ እንጂ ከብሩኬ ጋር ስለመራራቁና ካጠገቤ ሂድልኝ ስለማለቱ አታስቢው ማለት ነው። አታስቢው። አቃለው እንኳን አንቺ እኛም ልባችን ደምቷል፣ አዝነናል። እየተደረጉ ባሉት ነገሮች ተጨንቀናል። ምክንያቱም መጨረሻውን እስከምናየው ድረስ በጣም የተጨነቅን ሰዎች አለን። በጣም አቃለው። እኔ እርግጠኛ ነኝ መቼም አትለያዩም፣ ፈተናዎች ይበዛሉ አቃለሁኝ። እና ይቺ ወልካፋ አሮጊት ደግሞ ዋጋዋን ታገኛለች። ከዚህ በኋላ ማንም አይፋታትም፣ ማንም ማለት ነው። ያንቺ እንባ እንደዚህ ጣብ እንዳለች የእሷም እንባ ገና ጣብ እናስደርጋታለን። ከዚህ በኋላ ግን አደራሽን ሀይሚዬ አታልቅሺ፣ እንደው ስለፈጠረሽ አታልቅሺ። እውነቴን ነው የምላችሁ። ቪዲዮውን እያዩትኝ እኔ እኩል ነው ያለቀስኩትኝ። ግን አላቅም ማለት ምን እንደምላችሁ አላቅም። እኔ አልችልም። እውነቴን ነው የምላችሁ፣ እኔ አልችልም። ሀይሚ እንኳን አልቅሳ ይቅርና ከፍቷት ራሱ አልችልም። ከፍቷት ሳይ እንኳን አልችልም። እና እኔ የምፈልገው ያችን ጠንካራዋን ሀይሚዬን ነው እንጂ እንደዚህ ተሰባብረሽ ማየት አልፈልግምም። ነገሮቹ እንዴት ሆነው እንደሚስተካከሉ ራሱ አላቅም። ይቺ ግን ውሸት አምናት የራሷ ተልኮ አላት። አላረገዘችም። ጨርቅ ወጥፋ ነው የመጣችው በእርግጠኝነት ማለት ነው። ልጁን በቃ ግራ ለማጋባት ገና በአካል ስላገኛት ብሩኬ በቃ በአካል ተገናኝተን የለ ሶ ይሄ በአካል መገናኘታችን አይከዳኝም። ባለፈው ቪዲዮ በአካል ተገናኝተው ባለፈው በእድምለት አካባቢ በአካል ተገናኝተው ቪዲዮ ልካለታለች አይደል ሀይሚ። አሁን የባለፈው ቡተጅራ መተን ተገናኝተናል በአካል እኮ ካንተ ጋር ስትለው አልተገናኝንም ብሎ ቢዋሽ ኖሮ ብሩኬ ፎቶ ልታወጣ ትችላል ይቺ ሴት ማለት ነው። ምክንያቱም አስባበት ስለሆነ። ብሩኬ ደግሞ በአካል ስላገኛት አግኝቼሻለሁ፣ አዎ ተገናኝተናል፣ ስለተገናኝን ታዲያ ምን ተፈጠረ ምናምን ብሎ ነው ኮራ ብሎ ያወራት። የሆነ ነገር ቢኖር እንደዚህ ኮራ ብሎ አያወራም። አርግዣለሁ ስትል ያስደነግጠዋል። ወንድ ልጅ ነው። አስቡት። ምን አገኛት ያቺ ሴት ምን አስነክታኝ ነው የሚለውም ጥርጣሬ ይፈጠርበታል በብሩኬ ውስጥ። ምን አስነካችኝ? ምን አደንዝዛኝ ነው? እንዴት ሊሆን ቻለ? ምናምን ትጠራጠራላችሁ እኮ ውዶቼ። ድንገት የሆነ ነገር ሲከሰት ያስደነግጣችኋል። እና እኔ በዛ አንግል ነው የተረዳሁትኝ። ግን እሷ ውሸቷን ነው። ምክንያቱም የተሰጣት ተልኮ ብሩኬንና ሀይሚን ማለያየት ነው። ግን አይሳካልሽም፣ መቼም አይሳካልሽም፣ መቼም ማለት ነው። ግን
እኔ በጣም ያናደደኝ ውስጤን ያንገበገበኝ የሀይሚ መታመም የሀይሚ ማልቀስ ነው። አንቺ ግን አይሳካልሽም።